ሶ ከዚህ ተነስተን መሐመድ አሊ ቡርሃን ማን ነው ምንድን ነው ለሁላችንም የምሰጠው ኢህዲነ ሲራጠል ሙስተቂም የሃይማኖቱ መርህ ይሄ ነው። ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይሄ ነው የሃይማኖቱ መርህ። መሐመድ አሊ የሚያምነው እምነት መርህ ሞራልም እውቀትም የተጋቡበት እንጂ የተገነጠለ ሞራል ሆኖ ጅል ሞኝ እኛ አይደለም። ወይንም ደግሞ በጣም አዋቂ ነኝ ብዬ በማብራራትም አላምንም። ማብራራትን አጥንቼ ሲያቅተኝ ነው የተሸነፍኩት። ይሄ ደግሞ የሁሉም ፊሎሶፈርስ አስክ ኤ ኳስችን ትሩዝና ሪያሊቲ ብለው ይጠይቃሉ። ሪያሊቲ ማለት እውነቱ አለ እዛ ፍጽምን ነው፣ ሰው ግን አይደርስበትም። ትሩዝ ግን ሰብጀክቲቭሊ ሰው ሊያነሳ ይችላል። ሌላም ግን ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን አላ ሲራጥ ሙስተቂም። ጨርሻለሁ። በጣም አሪፍ ቆይታ ነበረን ማሜ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። እንግዲህ በሌሎች ገለጻዎች ደግሞ እንገናኛለን ብዬ አስባለሁኝ። ይሄኛው በጣም ምርጡ በጣም አሪፉ የምለው ቆይታ ነው። የእውነት በጣም የወደድኩት ቆይታ ነው። ለዛ በጣም አመሰግናለሁ። መልካም በዓል እንዲሆንልህም እመኛለሁኝ። ኢንሻአላህ ካለ ጊዜ ላይ ጥሩ ጊዜ ስላሳለፍን በጣም ደስ ብሎኛል። ቴንኪዩ። ማሻአላህ መልካም በዓል ለሁላችንም። ሹክራን በጣም ደስ ብሎኛል። በጣም ምናልባት ማሜ እንደ መዝጊያ ሰሞነኛ ጉዳዩ ላይ የሰዎችን ሪአክሽን ካንተ ጎን ሆነው ሀሳቦች ኢንተርቴን ማድረግም ሊሆን ይችላል፣ በመቃወምም ሁለቱም ሀሳብ ተስተናግዷል። እንዴት አየኸው ግን አንተ የሁለቱንም ሀሳብ? በነገራችን ላይ እኔ ይሄን የማየው እንደ ለመውሊድ በዓል እንደምሰጠው አስተያየት ነው። ስለ መውሊድ ያለኝ አመለካከት አይነት ነው። ምንድን ነው መውሊድን የሚያከብሩም የማያከብሩም ሰዎች ኢንቴንሽናቸው ረሱሉ ሰለላሁ ዐለይሂ ወሰለም ከመውደድ ነው ማለት ውዴታ ሁለት ተቃራኒ አቋም ያስይዛል። አናከብርም የሚሉትም ረሱሉን ስለሚወዱ ያላደረጉትን አናደርግም ነው። እናከብራለን የሚሉትም እንዴ እንኳን የረሱሉ ሰለላሁ ዐለይሂ ወሰለም ልደት የኔን ህይወት ታሪክ የራሴ ልደት የልጄ ልደት አከብር የለም እንዴ? የፍቅር ጉዳይ ነው። አየው። ስለዚህ በአንድ ጉዳይ ላይ ሁለት አመለካከት ሁለት አረዳድ አለ። ሁለቱም ግን ኢንቴንሽናቸው ፍቅር ነው። ስለዚህ አልጎረበጠኝም። በተቻለ መጠን ግን ሞር እንዲዳብር ለማድረግ ሁላችንም ተባብረን እንደው የሆኑ አካዳሚያዎችን ማስፋፋት፣ መድረሳዎች ቢስፋፉ፣ ይሄ ትምህርት ቤቶች ቢስፋፉ በጣም ጥሩ ነው እና ይሄ አካዳሚክስ ቢሆን ኢንተሌክቹዋሊ ቢሆን ከዚያ ውጪ ምንም ረህማ ነው፣ በጣም ረህማ ነው። ምናልባት ድንበር ያለፉ በሰዎች ላይ የምትለው ኮሜንት አለ? ሰላም ነው። አሁን ያልኩትን ነገር ነው የማነሳው። እንደ መውሊዱ ኬዝ መቼም አሁን መውሊድን የሚያከብርን ሰው እንትን እኮ አትለው ማለት ረሱሉ ሰለላሁ ዐለይሂ ወሰለም ይጠላል ብለህ ካልክ ይሄ ወሉ ማለፍ ነው። ምንም ዳኝነት አልሰጥም። ኢህዲነ ሲራጠል ሙስተቂም ምንም አውቀው ነገር የለኝ። ይከፋኛል ግን ሰው ስለሆንኩኝ ወደ ውስጥ ይክፋኝ እንጂ ምንም አይነት አስተያየት ግን የለኝም። ይሄ ነው የምለው። አረፋ ነው። አረፋ ጥቁር፣ ቢጫ፣ ቀይ፣ አረንጓዴ ሳትል አንድ አይነት ልብስ ለብሰህ እንዴት እኮ ያምራል አቦ። ተምኔቱ የለም ኢማጂን የምታደርገው ከሞት በቃ ኦልሬዲ ሞተሃል። ስለዚህ ሞተህ የምትከውነውን ኤክሰርሳይዝ ነው የምታሳልፈው። በጣም ማሻአላ ነው። እንኳን ለአረፋ በዓል አልሐምዱሊላህ እንኳን ደረሰን። በጣም ነው ደስ ያለኝ። እጅግ በጣም ደግሞ እንደ ኢትዮጵያዊ እንደ ሀገር ሙስሊም ሳይሆኑ እጅግ በጣም ኢንተሌክቹዋልስ በጣም ብዙ ትምህርት ነው የተማርኩት። በነገራችን ላይ ማለት ሞራል ከሌለን አማኝ መሆን አንችልም። በክርስትናም እኮ የሚሰሩትን አያውቁምና